እያንዳንዱ ታሪክ አንድ ቦታ ይጀምራል። እያንዳንዱ አፍታ ታሪክ ይፈጥራል። And then Ronaldo! What a goal by Cristiano Ronaldo! City's boy is Chelsea's man! ካስደናቂ ጎሎች እስከ ታክቲክ ክፍሎች ድረስ እኛ ሁሉንም እንመረምራለን። እንኳን እግር ኳስን ከነብዩ ጋር በደህና መጡ። እግር ኳስ ከስሜት ስትራቴጂና ከታላቅነት ጋር የሚያገናኝ ቦታ። በችግር ከማደግ ተነስቶ በእግር ኳስ ዓለም ከአንጸባራቂ ኮከቦች ውስጥ አንዱ መሆን። ቡካዮ ሳካ የመጣበት መንገድ አስደናቂ ነው። ህልም ያለው ወጣት፣ እንቅፋቶች፣ ልብ የሚሰብር ሁኔታዎችን እንዲሁም ጫናዎች ያጋጠሙት ግን በፍጹም ያልተሸነፈ። ዛሬ አርሰናልና እንግሊዝን በጀርባው ስለተሸከመው ወጣት እናወራለን። እዚህ ድረስ እንዴት ደረሰ? ይህ የቡካዮ ሳካ ታሪክ ነው። የአርሰናል ወርቃማው ልጅ Bukayo Saka, these are broad shoulders. This guy never stops surprising you. To think he is so young, to think there is so much to come, to think what he has already been through is to relish his talent, his personality. Odegaard, Havertz is on his way here. Alisson stops him, Saka scores! ቡካዮ አዮዮን ካቲሚዳዮ ሳካ እንደ አውሮፓውያን አቆጣጠር በ2001 ዓመተ ምህረት በሴፕቴምበር 5 በኢሊንግ ለንደን ከናይጄሪያ በስደት ከመጡ ወላጆቹ ተወለደ። ከብዙ ጓደኞቹ በተለየ ሁኔታ ከትንሽነቱ ጀምሮ ለእግር ኳስ ውስጥ የተለየ ስሜት ነበረው። ሳካ ለመዝናናት ብቻ አልነበረም ኳስን የሚጫወተው፣ ይልቁንስ በትልቁ ነበር የሚያስበው። ችሎታውም ማይካድ ነበር እና በ7 ዓመቱ የአርሰናልን ዝነኛ የሆነውን ሂሊንግ አካዳሚ ተቀላቀለ። ሂሊንግ ከፍተኛ ችሎታ ያላቸው ተጫዋቾች በማፍራት ይታወቃል። ነገር ግን ብዙ አስደናቂ ተጫዋቾች ቢኖሩም ሳካ ግን ቁጥር 1 ነበር። በጣም ጠንካራ ሰራተኛ፣ ዲሲፕሊን እና ተፈጥሯዊ ችሎታ ነበረው። አርሰናል በፍጥነት መቃቅሙን አውቆ በደረጃዎች ውስጥ አሳድጎታል። ቡካዮ ሳካ ለአርሰናል የመጀመሪያ ጨዋታውን ያደረገው በዲሴምበር 13 2018 ዓ.ም ነበር። በኢሮፓ ሊግ ጨዋታ ከቋራባግ ጋር በ17 ዓመቱ እምቃቅሙን አሳይቷል። ፈጣን እርምጃዎች፣ በራስ መተማመንና ጎል ለማስቆጠር የሚያስችል አቅም፣ በአጠቃላይ ሳካ ለትልቁ መድረክ ዝግጁ ነበረ። የእሱ እውነተኛ የስኬት ታሪክ በ2019-20 የአውሮፓ ሊግ ጨዋታ ላይ ነበር። ከኢንትራ ፍራንክፈርት ጋር ባደረጉት ጨዋታ አስደናቂ ጎልና 2 አሲስቶች በማድረግ መሪ ተዋናይነቱን አሳይቷል እና አርሰናል በቤቱ ውስጥ ልዩ ተሰጥኦ ያለው ተጫዋች እንዳለው ግልጽ አድርጎው ነበር።
ለዋናው ቡድን ቋሚ አሰላለፍ ውስጥ ለመግባት ረጅም ጊዜ አልፈጀበትም እና በበርካታ ቦታዎች አስደናቂ አፈጻጸም አሳይቷል። በቡድኑ ውስጥ ጉዳቶች ስለበዙ ሳካን እንደ ግራ ተከላካይ እንዲጫወት አስገድዶት ነበር። በቦታው ከመቸገር ይልቅ የነገ አርሰናል ተስፋ መሆኑን አሳይቷል። የሱ የተለያዩ ቦታዎች መጫወት፣ የአእምሮ ብስለቱ እና አልደፈር ባይነቱ የአርሰናል በጣም ወሳኝ ተጫዋች አደረገው። በመጨረሻዎቹ የሲዝኑ ማብቂያ ሰዓት የአርሰናል ቋሚ አሰላለፍ ውስጥ ማንም የማይነቀንቀው ተጫዋች ሆነ እና አርሰናል የኤፍኤ ካፕ ዋንጫ እንዲያሸንፍና ለራሱም አዲስ የረጅም ጊዜ ውል እንዲፈራረም ረድቶታል። ሳካ ከዚህ በኋላ ተስፋ የሰጠ የአካዳሚ ተመራቂ ብቻ አይደለም፣ እሱ የአርሰናል የወደፊት ተስፋ እንጂ። በ2021 ሳካ ለእንግሊዝ የዩሮ 2020 ጥሪ ተደርጎለት ነበር። በውድድሩ ውስጥ ወሳኝ ሚና ተጫውቷል። በትልቁ ውድድር ላይ ትልቅ ተጫዋች መሆኑን አሳይቶ ነበር። ያቺ የዋንጫ ጨዋታ ከጣሊያን ጋር ደርሶ ነበር። በመደበኛና ጭማሪ ደቂቃ 1-1 ስለሆኑ ወደ ፔናልቲ ያመሩ። ሳካ እድሜው 19 ዓመት ብቻ ነበር። የእንግሊዝ የመጨረሻ ፔናልቲ ሊመታ ነው። እሱ የመታውን ዶናሩማ መለሰው። እናም የእንግሊዝ ህልም በዚያው ተጠናቀቀ። እሱ ፔናልቲውን መሳቱን ተከትሎ የተከሰተው ነገር ግን አሳፋሪ ነበር። ድጋፍ ሳይሆን ሳካ በሶሻል ሚዲያዎች የዘረኝነት ጥቃት ደረሰበት። ብዙ ወጣት ተጫዋቾች በእንደዚህ አይነት ጥላቻ መቋቋም አቅቷቸው ላይመለሱ ቀርተዋል። ነገር ግን ሳካ እንደዛ አልነበረም። የዘረኝነት ስድቡ እሱን ከማፍረስ ይልቅ ሳካ ህመሙን እንደ ነዳጅ ተጠቀመበት። በቀጣይ የውድድር ወቅት ከመቼውም ጊዜ የበለጠ ጠንካራ ሆኖ ተመለሰ። ለዓለም ልዩ ለምን እንደሆነ አረጋገጠ። በ2022-23 የውድድር ዘመን ቡካዮ ሳካ ተስፋ የሚሰጥ ወጣት ብቻ አልነበረም፣ ለአርሰናል በጣም አስፈላጊ የሆነ ተጫዋች እንጂ። በሚካኤል አርቴታ አሰልጣኝነት ስር በማደግ ላይ የሚገኘው አርሰናል ለመጀመሪያ ጊዜ ከብዙ ዓመታት በኋላ ስለ ፕሪሚየር ሊግ ዋንጫ እንዲያስብ አደረገው። በዚህ የወጣትነት እድሜ ጎሎችን ለማስቆጠር ያለው አቅም፣ ለጎል የሚሆኑ ኳሶችን የሚያቀብልበት መንገድና የመሪነት ችሎታው ልዩ ነው። እሱ እግር ኳስን እየተጫወተ ብቻ አይደለም፣ ክለቡንም በጀርባው ተሸክሞ እንጂ። ሳካ የአርሰናል የአዲሱ ትውልድ ዓይንም ልብም ነው። በ22 ዓመቱ ብቻ ዓለም በሱ ስር ነች። ጥያቄው ቀጥሎ ምንድነው? አርሰናልን ከ20 ዓመታት ጥበቃ በኋላ ዳግም የፕሪሚየር ሊጉ ሻምፒዮን ያደርጋል? ባላንዶርንስ ማሸነፍ ይችላል? እንግሊዝንስ
ዳግም እግር ኳሱን ወደ ቤት ያመጣል? በዚህ ደረጃ የሚቀጥል ከሆነ ቡካዮ ሳካ ከአርሰናል ታሪክ ውስጥ ከምርጦቹ ተጫዋቾች አንዱ እንደሚሆን ጥርጣሬ የለውም። ምን ይመስሎታል? ሳካ የባላንዶር አሸናፊ ይሆናል ብለው ያስባሉ? አርሰናልስ ወደ ክብር ይመለስ ይሆን? የአስተያየት ክፍሉ ውስጥ ያሳውቁን እና ይህን ቪዲዮ ከወደዱት ላይክ ያድርጉ። ለተጨማሪ የእግር ኳስ ይዘቶች ለማግኘት የደወል ምልክቷን መጫንና ሰብስክራይብ ማድረግ አይርሱ። To be what I want, I'll keep dreaming on. Time staying strong, need to move on. To be what I want, I'll keep dreaming.